ዕብራውያን 11 ቁጥር 35 እንደዚህ ይላል፣ ሴቶች ሙታናቸውን በትንሣኤ ተቀበሉ። በጣም ይገርም እኮ ነው። ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆን በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ ይላል። እኔ 35 ላይ ያለው ቃል አንድ ላንበብ ብዬ ነው። እዚህ ጋር በጣም ድንቅ ነገር ነው። ላመኑበት እውነት እስከ ሞት ድረስ የጨከኑ ሰዎች እንዳሉ ይነግረናል። ባላመንክበት ነገር በህይወት ከመኖር ባመንክበት ነገር መኖር ክብር ነው፣ በእግዚአብሔር ዘንድ ክብር ነው። ለዘላለም በሚኖረው በእግዚአብሔር ዓለም ውስጥም ክብር ነው፣ በመላእክቶች ዘንድ ክብር ነው፣ በቅዱሳን ዘንድ ክብር ነው። ከሁሉ በላይ ደግሞ አሜን በእግዚአብሔር ዘንድ ክብር ነው። እስከ ሞት ድረስ የታመኑ ሁኑ። ላመኑበት እውነት፣ ለተቀበሉት እውነት፣ ለዚህ ወንጌል ለእግዚአብሔር እውነት ሲሉ ለተቀበሉት ኪዳን ሲሉ እስከ መጨረሻ ድረስ ይሄዱ። ለምን? ይህን ኪዳን በተቀበሉበት ዘመን በሙሉ ይኖሩበት የነበረው ማህበረሰብ እነሱ ከተቀበሉት ውጪ ይኖር ስለነበር ነው። አሁን ክርስቲያን በማለት ማንም አይገርፍም። ለምሳሌ ብዙ ዓለማት ላይ አንዳንድ ቦታ ላይ ግን ክርስቲያን የምትል ትገረፋለህ፣ ትገደላለህ፣ ትታሰራለህ። ለምሳሌ የወንጌላዊ አማኝ የምትል ጎረቤት ሀገር ኤርትራ ያስረዋል። ሶማሌ ሄዱ ይገሉሃል። ክርስቲያን መሆኑን ቢያውቁ ክትፍ ነው የሚያደርጉ። ክርስትና ዋጋ የሚያስከፍልበት ማህበረሰብ አለ። በተለይ ክርስትና በተጀመረበት ዘመን ላይ ስለ ኢየሱስ ክርስቶስ የሆነ እውነት ብዙዎችን ዋጋ አስከፍሏል። ከዛ ውጭ ደግሞ በነበረው ደግሞ በተለያየ ዘመን ላይ የተለያዩ ነገስታቶች የአምልኮን ስርዓት የያህዌን የአምልኮ ስርዓት ይቃወሙ ስለነበረ እነሱ የሚያመልኳቸውን አማልክቶች ብዙዎች እንዲከተሉ ያስገድዱ ስለነበረ እምቢ በማለታቸው ምክንያት አንከተልም፣ ይሄን መንገድ አንከተልም፣ ይሄን አምልኮ አንቀበልም፣ በዚህ መስመር አንሄድም ያሉ ሰዎች ብዙ ዋጋ ከፍለዋል። እስከ ሞት ድረስ ዋጋ ከፍለዋል። ይሄን ይነግረናል። እኔ ግን በጣም የሚገርመኝ አንድ ክፍል አለ እዚህ ጋር ሴቶች ይላል ሙታናቸውን ተቀበሉ ይላል። አዲስ ትርጉም እንደዚህ ይላል፣ አንብብላችሁ። አዲስ ትርጉም ሴቶች ሙታናቸው ተነሱላቸው ይላል። በጣም የሚገርም ቃል ነው። እነማን ናቸው እነዚህ ሴቶች? በጣም የሚገርም ቃል እኮ ነው። ሴቶች ብሎ ነው የሚጠቅሳቸው። ሙታናቸው ተነሱላቸው በሌላ ቋንቋ ማለት ነው በእጃቸው ላይ የነበሩ ሙታኖችን ለመቅበር ያልተዘጋጁ ነበሩ። በፊታቸው የመጣው ነገር በሙሉ ለመዝጋት ያልተዘጋጁ ነበሩ። ሞት ማለት የአንድ ነገር መዝጊያ ማለት ነው አይደል? የአንድ ህይወት መጀመሪያ አንድ ነገር መዝጊያ ማለት ነው። ሞተ ስንል አንድ ሰው ይኖርበት ከነበረው ዓለም ተለየ ማለት ነው። ነፍሱ ከስጋው ብቻ አይደለም የሚለየው እኮ የሚኖርበት ከነበረው ዓለም ይለያል። እቤት እንኳን ሬሳውን ብታስቀምጠው እንደ ትናንትና አታወራውም አላ ከሱ ጋር ህብረት አታደርግም። ትናንትና ያወራ የነበረውን ወጋ ያወራህም ትናንትና የሆነ የነበረው ነገር አይሆንም። ምን ማለት ነው? ይኖርበት ከነበረው ነገር ተለየ ማለት ነው። ወጣ ወደ ሌላኛው ነገር ገባ ማለት ነው። የገባውን ባናውቅ እንኳን የገባበት ባንረዳ እንኳን ይኖርበት ከነበረው ነገር ግን እንደተለየ ከዛም እንደቆመ እንረዳለን። እዚህ ጋር ምን ይላል? ሴቶች ሙታናቸው ተነሱላቸው ይላል። በጣም የሚገርም እኮ ነው። እነዚህ ሴቶች አንድ መለያ ነበራቸው። የሞተባቸው ነገር ሁሉ ላለመቅበር የጨከኑ ነበሩ ማለት ነው። መቼም አንድ ሰው የሞተን ከማስነሳቱ በፊት የሞተው ነገር ላለመቅበር መጨከን አለበት። አልቀብርም ያላለ ሰው እንዴት ነው ጸልይልኝ የሚለው? ከኔ ጋር ናችሁ? ለእግዚአብሔር ተአምር ያሰራር ወሳኙ ነገር ምንድነው ካላችሁ የሞተው ነገር የመጨረሻ ነው ብሎ አለማመን ለሚቀጥለው የሞት ማስነሳት አገልግሎት የተመቸ። ዛሬ እዚህ ቤት ውስጥ ያላችሁ ሰዎች በሙሉ እዚህ ቤት ያላችሁ የምትሰሙኝ ወይም ደግሞ በተለያየ መንገድ ላይቭም ሊሆን ይችላል በተለያየ መንገድ ድምጽ የመስማት እድል ያገኛችሁ ሰዎች እጃችሁ ላይ ያለ ነገር በቤታችሁ ላይ በህይወታችሁ ላይ ያለ ነገር ትናንትና ይኖር የነበር የክብራችሁ መገለጫ የማንነታችሁ መጠሪያ ሆኖ ግን አሁን ፍለፍታችሁ የሞተ ነገር አለ። ከመቀበራችሁ በፊት ዛሬ እድል ስጡት። እንደነዚህ ሴቶች በቃ ከማላታችሁ በፊት እድል ስጡት። እድል ከሰጣችሁ ትነግራቸዋለሁ። የዚህ ፕሮግራም ልዩነቱ ትንሣኤን ይዞ መጥቷል። በኢየሱስ ሞት ያላችሁት ነገር ከእንደገና ሕያው ይሆናል። ግን ሕያውነቱ የሚታወቀው በምንድን ነው ካላችሁ መጀመሪያ ይሄ ነገር አይሞትም ብሎ ማመን። አያችሁ፣ እነዚህ ሴቶች ይገርማሉ። እነዚህ ሴቶች እኛ በእኛ አገልግሎት ላይ
በእኛ አገልግሎት ላይ በተረጋገጠ መልኩ እንግዲህ በተለያየ ቦታ ላይ ጸልዩ የተነሱ ሰዎች አሉ። 2 ሰዎች ከሞት ተነስተዋል። እንደውም አንደኛው ልጇ 6 ሰዓት ሞቶባት ነው አምጥታው ቸርች አስተኝተው ተገንዞ በዛ ጊዜ ፍሬ ትኖራለች ያስባል። በዛ ፕሮግራም ላይ ማፊያ አለች። ሌላ የነበረ ማን ነው? ይዳግም ሲነሳ 2 ሰው ሌላ ገንዛው በቃ እነዚህ አልብሳው። እኔ ደግሞ ታሞተኛ ነው መሰለኝ። አሁን የ2 ልጆች አባት ነው አለ። አረ የ2 ልጆች አባት ነው። እናትዬ በቅርቡ እንደውም ቲክቶክ ላይ ገብታ ስትመሰክር ነበር። እግዚአብሔር ሰው ነው ባካችሁ አትቀልዱ፣ ቲክቶክ ላይ ስለሆነ አይቀለልባችሁ። ልጄ እኮ አሁን ሕያው ነው አለች። ያለችው እነዚህ እኔ እግዚአብሔር ይሞታል አላለኝም፣ ክብርሽ በልጅሽ ነው ብሎኛል አለ። ይኖራል ብሎኛል። ለልጅ ልጅ ታያለሽ ብሎኝ እንዴት ይሞታል? እና እዛ ጉባኤ ይዛው መጣ። የሆነ ሰቱ እየመጣ ያወራታል ነው ያለው። ምን እንደሆነ ስለማለቅ ዘመድ ይሁን አላውቅም። የሚላት ምንድነው? ኧረ በሬሳ ትጫወቺ ይዘሽ የሆነ ቦታ ወሰጂው። ለምን ትጫወቺ? በኋላ ተብላሽቶብሽ። በሬሳ አትቀልጂ። ሬሳ አይደለም ልጄ ነው። አይ ለሰትየዋ ሬሳ ነው። ለእናት ግን ምንድን ነው? ልጇ ነው። የስሟ መጠሪያ ነው። የልጅ ልጅ በሱ ትጠብቃለች። ገና የሚቀጥለው ዘመን ይታያታል። እንደ እብድ ነች። ባዶ እግሯ ነች። ወገቧን አስራለች። አረሳትም። እብድ ነው። በቃ አልቅሳለች። ጸጉሯ ቆሟል ምናምን። ነገሩ ከባድ ነው። በልቧ ውስጥ ግን ይነሳል አለች። ይነሳል 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 ይነሳል። ስለዚህ እነዚህ 2 ሰው አንደኛው ሰውዬ ኦልሬዲ ለቀብር እየሄደ ነው። ከመንገድ ላይ ጉንችር ወደሚባል ቦታ እየሄደ ነው። ጎረቤት የነበረች ኦርቶዶክስ ሴት አረ ሰምቻለሁ ከዚህ ቤት አንድ ሰው ተነሳ ሲባል ለምን ትቀብራላችሁ? ከመቀበር ላይ ቀር አመጣችሁ አስሞክሩ። ያም የእግዚአብሔር ሰው ከመቀበር ታስሞክሩ ብሏል። በላን ኦርቶዶክስ የሆነች ጎረቤት የቸርቻችን ጎረቤት ብላ አስመልሳቸው። ጉድጓድ ተቆፍሮ ለቀስተኛ እየጠበቀ በትሩ ነው አለ ስሙ። በትሩ የሚባል ሰው የተነስቶ በእግሩ ገባ። ከዲስቻርጅ ሲደረግ ከጥቁር አንበሳ ጉበት ነው የታመመው እና ተቆርሶ አልቆ በቃ የለውም ከዚህ በኋላ ሞቷል ተብሎ በቃ አለቀ። ደም ነበር የሚተፋው። ተሞከረ፣ አለቀ። በቃ ከዚህ በኋላ ተው መሞቱ አይደለም እኮ የታመመበት ህመም ራሱ ከባድ ነበር። አንድ ቀን እኮ የማያስከትል ያቺ ሴት የነገረችው ነገር አምኖም አያችሁ። ለሚቀጥለው የትንሣኤ ክብር አሁን ላለ የሞተ ነገር የሚያምን ሰው ያስፈልጋል። እነዚህ ሴቶች የሚገርሙ ናቸው። ግን ማን ናቸው? እነዚህ ሴቶች ማን ይሆኑ? ጠይቃችሁ አታውቁም? እኔ እጠይቃለሁ። እርግጠኛ ነኝ መጽሐፍ ቅዱስ ላይ 3 ሴቶች ተጽፎልናል። ከነዚህ ሴቶች ያልፋሉ ብዬ አስባለሁ። አንደኛዋ ሴት የሲዶኗ ነች። አንደኛው የሰራፕቷ ነች አይደል? አንደኛው በኤልያስ የተነሳችው፣ አንደኛው በኤልሳ የተነሳችው። አንደኛ ኤልያስ በተራበበት ዘመን ላይ ያበላሽ ነች። ከዛ ልጇ ታመመ፣ ሞተ። እንደ ቤቴ ገብተህ ልትገለው ነው ወይ አለችው። ከዛ ልጇ ላይ ተነሳ ይላል። አንደኛ ነገሥት ምዕራፍ 17 ላይ ያለቃለው ማነብላችሁ። ሁለተኛ ለሰራፕቷ ማለት ነው። ሁለተኛው ደግሞ ሁለተኛ ነገሥት ሃሌሉያ ኢየሱስ ጌታ ነው። 4 ላይ ያለችው የሱነማዊቷ ሴት እሷ ደግሞ ልጅ አልነበራትም። በኤልሳ አገልግሎት ልጅ ተሰጣትና ሞተባት። ለዚህ 2 መንፈሳዊ አባትና ልጆች በተለያየ ጊዜ ልጆችን አስነስተዋል። ያስነሱበት መንገድ ግን በሴቶቹ ጥያቄ ነው። መጨረሻ ላይ የምናየው ደግሞ ናይን የሚባለው ከተማው ኢየሱስ ሲገባ ልጇ ሊቀበር ተሸክመው እየሄዱ ኢየሱስ ያገኛት ሴት ሃሌሉያ። ግን ይሄ ብቻ አይመስለኝም። ምክንያቱም ሴቶች ስላለ መጥቀስ ይችል ነበር። ብዙ አባቶችን ጠቅሶ ለምን ሴቶች ብሎ አለፋቸው? አሁን ቁም ነገሩ ማንነታቸው መግለጽ ሳይሆን ያደረጉን ነገር ትልቅ ስለሆነ ነው። ኢየሱስ ጌታ ነው። እንኳን እሱ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የሰራው ተአምር ራሱ እንዳልተመዘገበ ይነግረናል አይደል? ዮሐንስ 21 ላይ ሲነግረን ምንድነው የሚለን? 25 ላይ ኢየሱስ ያደረጋቸው ሌሎች ብዙ ነገሮች አሉ። ሁሉም ነገር ቢጻፍ ኢየሱስ ያደረገ ብዙ ተአምሮች አሉ። ሁሉ ነገር ቢጻፍ ለተጻፉት መጽሐፍ ሁሉ ዓለም በቂ ቦታ የሚኖረው አይመስለኝም አለ። እዚህ እግዚአብሔር እንድናውቀው የፈለገው አንድ ነገር አለ። የሞተ ነገር ሁሉ አይቀበርም ነው። የሞተ ነገር አይቀበርም። እነዚህ ሴቶች በማመናቸው ምክንያት ሙታኖቻቸው ተነሱላቸው ከተባለ እግዚአብሔር ሙታንን ያስነሳል። ለዚህ ነው
አብርሃም አንድ ብርሃን በርቶለታል። አንድ የአምላክ ፊት በርቶለታል። ኢንካውንተር አለው። ዝም ብሎ ድምጽ ብቻ የሰማ እንደመስላችሁ ተነካክቷል። ይሄ የተነካካው አምላክ አንድ ባህሪ ያለው ለሞተ ህይወትን የሚሰጥ ነው። መጽሐፍ ሲነገረን ልጁ ይስሐቅን ለመሰዋት በሄደ ጊዜ ይላል እኮ ምን እንዳመነ ታውቃላችሁ? በግ እኮ ይጠብቀኛል ብሎ አይደለም። ቢሞት እንኳን አለ እግዚአብሔር እንደሚያስነሳው አምኗልና ለሙታን ህይወትን ይሰጣል። ለሙታን ህይወትን ይሰጣል። ለሙታን ህይወትን ይሰጣል። መጀመሪያም ይስሐቅ የወጣው ሞተ ከተባለ ማዕፀን ነው። ሞተ ከተባለ ማዕፀን የወጣ ልጅ እግዚአብሔር ሰዋልኝ ብሎ ከጠየቀ በኋላ ቢሞት ምን ይለዋል? እግዚአብሔር ያስነሳዋል ብሎ ነው የሚያምነው። ክብር ለመንፈስ ቅዱስ ይሁን። አረ ክብር ለመንፈስ ቅዱስ ይሁን። ለዚህ እነዚህ አይነት ሰዎች ያልተመዘገበላቸው ግን የታወቁበት አንድ ነገር ነው። የሞተ ነገር በእጃቸው ላይ ተነስቷል። የሞተ ነገር በህይወታቸው ላይ ተነስቷል። ያበቃ ነገር በህይወታቸው ላይ ተነስቷል። ዛሬ እኔ በዚህ ቤት አንድ ነገር ላውጅ መጥቻለሁ። እንደነዚህ አይነት ሴቶች ይሁን። ለሁሉ አይሆንም የዚህ ፕሮግራም ግን ለእንደነዚህ አይነት ሴቶች ግን ይሆናል። የሞተባቸው ነገር ይቀበራል ብሎ የማያምኑ አለቀ የተባለ ነገር የመጨረሻ ነው ብሎ ለማያምኑ ሰዎች እግዚአብሔር ድምፅ አለው ዛሬ አለው ዛሬ የኔ ነገር አብቅቷል ለማይሉ እግዚአብሔር ድምፅ አለው። ድምፁ እንደዚህ የሚል ነው፣ አይቀበርም ነው፣ ይነሳል። አስተውሉ። መጽሐፍ ቅዱስ ሲናገር የሚለውን ደግሜ ላንብብላችሁ። እንደዚህ የሚለው ሴቶች ሙታኖቻቸው ተነሱላቸው፣ እግዚአብሔር አስነሳላቸው እንኳን አይደለም። ምክንያቱም ማስነሳት እግዚአብሔር ነው። እግዚአብሔር የትንሣኤ ክብር አለው። የሞተ ነገር የማስነሳት አቅም ያለው እግዚአብሔር ነው። ልዩነቱ ምንድነው? እነዚህ ሴቶች ግን እግዚአብሔር ከሚያስነሳበት አቅም ጋር፣ እግዚአብሔር ከሚያስነሳበት የትንሣኤ ክብር ጋር፣ እግዚአብሔር ከሚያስነሳበት የለውጥ ጉልበት ጋር ተነካኩ። ተነሱላቸው ነው የሚለው እኮ። ኧረ በኢየሱስ ይነሳላችሁ፣ በጌታ በኢየሱስ ይነሳላችሁ። በዚህ ቤት በዚህ ምሽት ማርክ አድርጋችሁ ያዙ። ጌታ ምስክር፣ የተረሳ የሞተ ያረጀ ያፈጀ አይሆንም አይበቃም የተባለ ነገር ሕያው ሆኖ ይነሳል። ከእንደገና ይገለጣል። እንደዚህ ብሎ አለፋቸው። በቃ ስለዚህ አንሪኮርድድ ሚራክልስ እንዳለ ሁሉ አንሪኮርድድ ፒፕል አሉ፣ ያልተጻፈላቸው በጅምላ የተጻፈላቸው በነጠላ አይደለም። በነጠላ መጽሐፍ ቅዱስ አይከብደውም። እነዚህ ሴቶች ብዙ ናቸው ማለት ነው። በጣም ብዙ ናቸው። አልተጻፈላቸውም እንጂ በጣም ብዙ ናቸው። አልተመዘገበላቸው እንጂ በጣም ብዙ ናቸው። እንኳን እነዚህ ሴቶች አይደለም እኮ የደሟ ምንጭ የደረቀ ሴት እኮ አንድ ሴት ነው የሚለው እኮ። ግን በጣም ትልቅ እቺ ሴት ስም አይጻፍላትም። አስተውሉ። ለ2000 ዓመት ተሰብኮላታል እኮ። የቀሚሱን ጫፍ ብነካ ያለችው ስሟ አይታወቅም፣ ዘሯ አይታወቅም፣ ቤቷ ምኗም እኮ አይታወቅም። ግን በአንድ ነገር ታውቃለች። የቀሚስ ጫፍ ነክታ ፎሳ አስለቀቃለች። ልክ እንደዚህ አይነት ሴቶች አሉ። በቃ ሴቶች ይሄ የተጻፈው በዚህ ዘመን እንዳታስቡ እኮ። ሴቶች መሪ በሆኑበት ዘመን አይደለም እኮ፣ በብሉይ ኪዳን ዘመን ነው፣ ወይ ደግሞ በመጽሐፍ ቅዱስ ዘመን ነው። ሴቶች በማይጠቀሱበት ኢየሱስ እንኳን መገበ ሲባል 5000 አባወራ ወንድ ተባለ እንጂ ሴት ስንት እንደሆነ እኮ አይታወቅም። በመጽሐፍ ቅዱስ ቆጠራ ላይ እንደነ ዲቦራ አንዳንድ ሴቶች አሉ ዘለው የገቡ እንጂ አይጻፉም እኮ፣ ወንድ ነው የሚጻፈው። እነዚህ ሴቶች ግን ወንዶች የሆነ ነገር እያደረጉ እነሱ የሞተ ሰው ያስነሳሉ። ታዲያ ባሎቻቸው እርሻ ላይ ሆነው እነሱ ልጆቻቸውን ያስነሳሉ፣ የሞተ ነገራቸውን ያስነሳሉ። አልተጻፈላቸውም ግን በጅምላ ውስጥ አሉ። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። አያችሁ፣ መጽሐፍ ቅዱስ የፈለገው ልምምዱን ነው። ምን አይነት ልምምድ? የሞተ ይነሳል የሚለው ልምምድ፣ የሞተ ከእንደገና ሕያው ይሆናል የሚለው ልምምድ ነው መጽሐፍ ቅዱስ የፈለገው። ሴቶች ብሎ እነዚህ ሴቶች ጀግና ሴቶች ናቸው፣ ግን ማንም አያውቃቸው። ስም የላቸውም፣ አድራሻ የላቸውም። ግን የሞተ ሰው አስነስተው ኖረዋል። ያበቃ ነገር አስቀጥለው ኖረዋል። በኢየሱስ ስም ናስተው ዛሬ ማንም ባያውቃችሁ፣ ማህበረሰብ ውስጥ ታዋቂነት ባይኖራችሁ፣ በቤተሰባችሁ የመጨረሻ ብትባሉ እንደ ጌዲዮን ሲጻፍ ስምሽ ላይ ተጠቀሰሻል። ቁም ነገሩ ስምሽ ተጠቀሰ አይደለም። ለምን የምትፈልጊው ነገር ካንቺ እጅ ይርቃል? ለምን የምትፈልገው ነገር ቀብረ ታስንበታለህ? በኢየሱስ ስም ቋሚ ከሆነ ሐዘን እግዚአብሔር ዛሬ ያወጣችሁ። ያለቀ ነገር ቀብሮ ከማልቀስ እግዚአብሔር ዛሬ ያወጣችሁ በኢየሱስ ስም። በጌታ በኢየሱስ ስም የሚያስነሳ መንፈስና ቅባት ያገኛችሁ።
እምቢ የሚል የሞተን አይቶ እምቢ የሚል ነገር ሞቶብሻል ሲባል እምቢ የሚል አይሆንም ሲባል እምቢ የሚል የሆነ ቢሮ ቤት አይሳካም ሲል እምቢ የሚል በቃ አይሆንም እምቢ አይሳካም እምቢ አይከናወን እምቢ ሞቶባት ሲባል እምቢ አይቻልም ሲባል እምቢ የሚል መንፈስ ያገኛችሁ በኢየሱስ ያገኛችሁ በኢየሱስ ስም። ወይ እቺ ሴት መጣችልኝ በአሁኑ በቤኒን ፕሮግራም ላይ እዛ ሄደን ሳሳያቸው ነበር። ለማሚሳት እቺ ሴት ነች ምናምን ሳሳያቸው ነበር። አሁን ትልቅ ጃይንት ሆናለች፣ ትልቅ ነች። ይኸውላችሁ መንፈሳዊ አባቴ ህንጻ ግንባታ ላይ ሆኖ ሚራክል ሴንተር የሚባል ቸርች እየተገነባ አትጭን የትኛው ጋር ኮቴቤ ምንም አይደለም ከኢትዮጵያ ውጭ ነው። አንዳንድ ሰው የት ጋር ያለው ነው ይላል። ስለዚህ አታውቁ የምታውቁ ሰዎች ታላ አታውቁትም፣ አትጨነቁ። ብቻ ትልቅ ነው 10500 እዚህ ቸርች ነው እና ሁሉ ነገር ተሰራና ጣሪያው ቀረ። ከዛ እንደዚህ አንድ ቀን ሮብ ቀን መጣና ይሄን ጣሪያ እናንተ ናችሁ የምትሞሉታል። እናንተ እያንዳንዳችሁ መንፈስ ቅዱስን ተከተሉ፣ ይሄን ጣሪያ እናንተ ተጨርሱ። 10500 የሚይዝ ቦታ ጣሪያ መሸፈኑ በጣም ትልቅ ነው። ብረቱ አለ ምኑ አለ። በዛ መካከል አንድ ሴት ነበረች፣ ገና ከገጠር ነው የመጣችው፣ ከክፍለ ሀገር ነው ወደ ከተማ ማለት ነው። ባለችበት ቦታ ላይ ራሷ ይወስራታል፣ እዚህ ስትመጣ ደግሞ ሌላ ነው እና እንደዚህ አለች። ካሉት መካከል እኔ ነኝ አንደኛው ሰው ነኝ አለች። ወዲያውኑ እግዚአብሔር እንደዚህ አለ፣ ይሄን ብር የምታመጪው ከእስራኤል ሀገር ነው አላት። እንዴ እስራኤል ትሆንማ የአባቶች ሀገር ነው፣ በዛው ሄጄ ጎበኛለሁ አለች። አስተውሉ፣ አልተማረችም፣ ገና ለከተማ አዲስ ሴት ነች፣ በዚህ ላይ አራስ ነች። ግን ድምፅ መጣላት። ከዛ ቀጥታ ተነስታ እስራኤል ኤምባሲ ሄደች። እስራኤል ኤምባሲ ሄዳ እንግዲህ እንዴት ፓስፖርት እንደወጣች ብቻ ሄደችና ጠየቀች። የት ልትሄጂ ነው? እስራኤል። ለምንድን ትሄጂው? ብር አለኝ። ይኸውላችሁ የትኛውም ሀገር አንተ ሀገር መጥቼ ብር ልወስድ ነው ስትሉ አይቀበልህም። እንዴ ማንም እኮ ሀብት እንዲሸሽበት አይፈልግም። እና እስራኤል ሀገር ብር አለኝ እና ያን ብር ይዤ መምጣት እፈልጋለሁ። ከየት ያመጣሽው ብር ነው? እግዚአብሔር የሰጠኝ ብር። ከዛ ሲያዩት እብድ መሰለቻቸው። በዚህ ላይ ልጇን አዝላን ሄደችው። አራስ ነው። አለባበሷ ለኤምባሲ በሚሄድ አይነት አለባበስ አይደለም ሄደችው። ከዛ እዛ ጋር ያለችው ሴት ዞር በይ አለቻት። ዞር በይ ከዚህ ጋር ስትላት አልሄድም። ክርክር ተነሳ። አይ መሄድ አለብሽ። አልሄድም። ለምንድን ነው? እኔ እግዚአብሔር እዛ ትሄጃለሽ ብሎኛል። አያችሁ፣ የትንሣኤ ልብ ያለበት ሰው እምቢ እየተባለ እሺ ይላል። እግዚአብሔር ልዩ የትንሣኤ መንፈስ ይስጣችሁ። እምቢ በተባላችሁበት ቦታ የሚገባ መንፈስ ይስጣችሁ። ከዛ በቃ ቁጭ ብላ እንትን ማለት ጀመረች። እዛው ቁጭ ብላ አልሄድም ብላ በልሳን መናገር ሲጀምር ለካ በልሳን የተናገረች የምታወራው ልሳን ዕብራይስጥኛ ነው። ዕብራይስጥኛ የሆነ ታሪክ ነው የምነግራችሁ። ሴትዮዋ በሕይወት አለች። እንደውም ወደፊት ትንሽ እናድጋለን። በሴቶች ኮንፈረንስ አመጣታለሁ። መምጣቱ አይቀርም እሷ። ከዛ ሴትዮዋ ወጣች፣ ከቢሮ ወጣ። በዕብራይስጥኛ ማወራድ ጀመረ። አትመልስላትም። እንዴ ለምንድን አትመልሽልኝ አለቻት። ለምንድን አትመልሽው? ምንድን አልመልሰው? እንዴ የአባቶችን ቋንቋ እያወራሽ የዕብራይስጥኛ እያወራሽ፣ ለዛውም ዲፕ የሆነ ዕብራይስጥ ይባላል። ለምሳሌ አንዳንድ ሰው በጣም ጥልቅ የሆነ አማርኛ ሲያወራና ዝም ብሎ መግባቢያ አማርኛ ሲያወራ ይለያያል። ግሪከኛም እንደዛ። ከዛ ኧረ ተው ዝም ብለህ ከተት አድርገው ባልወረድኩ ኖሮ ከመድረክ። እሺ ኢየሱስ ይባርክ። ተባረክ። እግዚአብሔር ይባርክ። የተበተነ ነገር እግዚአብሔር ይሰብስብልህ። መንፈስ ቅዱስ ተባረክ። ምን እንዳየው የአንድ ሰው ህይወት ሲነሳየው ዛሬ እንደዚህ ቀብሮ የተቀመጠ ሰው ሲነሳየው ፈንቅል ገነጣጥሎ ሲወጣ አየሁኝ። በእውነት እምላችሁ አየሁኝ። በኢየሱስ እኔ ነኝ የሚል ካለ በኃይለኛ ድምፅ አሜን ይበል። ጮክ ብላችሁ አሜን። እኔ ነኝ የሚል ካለ አሜን። ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከዛ ወጣችና አለቻት አሁን የተናገርሽ ምን ታውቂያለሽ? ምንድን ነው? እግዚአብሔር በምድሬ ላይ ጉብኝት እንደሚያመጣ በእስራኤል ላይ ለጉብኝቱ ደግሞ ዋሳኝ ሰው አንቺ እንደሆንሽ እግዚአብሔር እኮ ከዛ ቪዛ አይደለም የምሰጥሽ አለቻት። እዛ ሀገር ስትሄጂ ወንድሜ ይቀበልሻል፣ ወንድሜ ትራንስፖርት ያዘጋጅልሻል፣
የምትፈልጊው ነገር ማድረግ ትችላለሽ። እንዳለ ጎብኝተሽ ሀገሪቱን ትመለሻለሽ። ቪዛ ሰጣ። እዛ ሆና ነው ወንድሟ ጋር ደውላ እባክህ እንደዚህ አይነት ሴት ትመጣለች እባክህ ተቀበላት ያለችው። አይ እምቢ ማለቷ ያመጣላት ነው። ታሪኩ ረጅም ነው። ብቻ ሄዳ በጣም ብዙ ብር ይዛ መጣች። በጣም ብዙ ብር። ነገሩ ረጅም ነው። የሚቀጥለውን ለመስራት የሚቀጥለው ሳምንት ነው። አሁን ዋናው ምንድነው አያችሁ? ዞር በይ ምናምን ሲሏት እምቢ ማለቷ በውስጧ ላለ የቅባት ጉልበት መንገድ ከፈተች። ሊሰራ ላለው እግዚአብሔር አሰራር መንገድ ከፈተች። አንድ ብዙዎቻችን እኮ እሺ ብለን ስለምን ሄድኩ ነው አይሆንም ሲሉ በቃ አይሆንም ብለዋል ብለን ስለምን ለምንድን ነው እሺ ብለን የምትመለሰው? ኖ ኖ ኖ ኖ ኖ ኖ በዛ ቦታ ላይ በረከት እንዳለ ካወቅሽ፣ በዛ ቦታ ላይ ነገርሽ እንዳለ ታወቅሽ አልወጣም። የሞተ ነው እንኳን ቢልሽ፣ በፍርድ ቤት ቢረጋገጥ፣ በአዋጅ ቢጸድቅ እንኳን አንተ ግን ትላለህ በኢየሱስ ነገሩ ይቀየራል። በዚህ ውስጥ በረከት ያለ፣ በዚህ ውስጥ ትንሣኤ አለ። ነገር እጃችሁ ላይ ሲሞት የጀመርሽው ቢዝነስ፣ የጀመርከው ትዳር፣ የጀመርከው ነገር ሲሞትብህ ለምን ዝም ትላለህ? ይነሳል ብለህ ትንሣኤ ተናገረ። በኢየሱስም ተናገረ። ሴቶች ሙታን ተነሱላቸው እንደሚል የሞተ ነገር ይነሳልሽ። የሞተ ነገር ይነሳል በኢየሱስ ስም። ይነሳል በኢየሱስ ስም። በቃ እምባብሰ የምትመለስ አትሁን። አልቅሰ የምትመለስ አትሁን። ኖ ኖ ኖ ሲስተም ይቀየራል። አካሄድ ይቀየራል። መንገድ ይቀየራል። የማይተነፍሰው ይተነፍሳል። የማይራመደውን እናራምደዋለን። የደነዘዘውን እናነቀዋለን። ሽባ የሆነው መራመድ ይጀምራል። አልሄድም ያለው መሄድ ይጀምራል። አላይ ያለው ማየት ይጀምራል። ይነቃነቃል በኢየሱስ ስም። ማታራ ባላዲያ ምህራላዲያ እኔ ባይብል ኮሌጅ እያለሁ ስመረቅ የመጀመሪያው ዲፕሎማ ላይ ስመረቅ ፕራክቲካል ፓርት ነበረው። ፕራክቲካል ቴዎሎጂ የመጨረሻ እኔ የሄድኩት ሞቸሪ ነው። ሊትራሊ እግዚአብሔር ምስክር። ሞቸሪ ማለት ሬሳ የሚተኛበት የሬሳ ክፍል ኃላፊው ከልክሎን የቀረ ነው። አትገቡም አለ። ግድ የላችሁም እናስነሳላችሁ። ለምን ይነሳሉ ደግሞ? ለምን በቃ መሞቻቸው ደርሶ ነው። አረ መሞቻቸው ደርሶ አይደለም ባደጋ የሞተው በምንም ይሁን በምን ሰው ይሞታል ያለን ግድ የለም እናስነሳቸው። ለምን ይነሳሉ? ለምን ይቀበሩ ይለናል። አንተ ሰው እኮ ጨካኝ ነው። ከዛ እንዲህ ሲሉን አይን ክፍል ገባና በእውነት ናቸው። እዛ ቀን ላይ ከ6 በላይ አይናቸው የታወረ ሰዎች ነው የተፈወሱ። ከልክለውም በቃ ገባን እዛ አይን ክፍል። ግን ደብዳቤ ያጽፍን እኮ ከባይብል ኮሌጅ የሞተ እናስነሳለን ብለዋልና ፍቀድልን። ታዲያ እዛ ገብተህ ሬሳ ልንፈልግ እኮ አይደለም። በኢየሱስ አለ ፈልግ እግዚአብሔር ያውጣሽ። በሞተ ነጋገር የሞተ ነገር ከመፈለግ እግዚአብሔር ያውጣ። ከሞተ ነጋገር መካከል ህይወትን ለማውጣት እግዚአብሔር ይጠቀምብህ። በጌታ በኢየሱስ ስም፣ በናዝሬቱ ጌታ በኢየሱስ ስም። ሞተዋል፣ አብቅቷል፣ አይሆንም፣ አይሳካም፣ ከዚህ በኋላ ተስፋ የለም የተባለ ነገር በእናንተ ቤት ላይ ህይወትን ይዝራ። ህይወትን ይዝራ። የሞተ ማህፀን ብዙ ልጆችን ይውለደ። የአበቃለት ቢዝነስ በኢየሱስ ብዙ ቢዝነሶችን ይውለደ። አበቃ የተባለ አገልግሎት ብዙ አገልግሎቶችን ይውለደ። ለብዙዎች መድኃኒት ይሆነ። ማናውቀ ለድምጽ ሲመጣ እኮ በውስጥሽ አበቃ ብለሽ ይሆናል የመጣሽ። በቃ ከዚህ በኋላማ ሌላ ነገር ልግባ ብለ ይሆናል የመጣው። እግዚአብሔር ደግሞ እያመጣል ነው። ኖ አስነሳው እያለ ነው። ተስፋ አትቁረጥበት፣ አስነሳው። አይ በጉዳይ ተስፋ ብትቆርጥ በእግዚአብሔር ግን ተስፋ አይቆረጥም። ለምሳሌ በሞተ ሰው ተስፋ አለ እንዴ? የሞተ ሰው ተስፋ አለው እንዴ? የለው። ሴቶች በሙታኖቻቸው አይደለም ተስፋ ያደረጉት ሙታንን በሚያስነሳው እንጂ። አለን አምላክ። አንድ ሰው ጮሆ አምላክ አለኝ ይበል። ለሞተ ህይወት ይሰጣል ይበል። የትንሣኤ አምላክ ነው በሉ። በየትኛው መንገድ ተስፋ የቆረጠ ወይም ደግሞ እየሞከረ እየተጠራጠረ ያለ ሰው ካለ ይሄ ድምጽ ለሱ ነው። በሕክምና የተረጋገጠ ነገር ታለ ዛሬ ይቀየራል። በሆነ ነገር የተዘጋበት ሆነ ፋይሉ እኮ ተዘግቷል። እኛ ፋይል እናስከፍታለን። ፋይል ከእንደገና እናስነብባለን። ፋይል ከእንደገና እናስፈርማለን። ፊርማ እናስቀይራለን። ፋይሉ ላይ ያለውን ስቴትመንት እናስቀይራለን። ይሄ ነው ትንሣኤ ማለት። ትንሣኤ ማለት ዴድ የተባለን ነገር ከእንደገና ማራመድ፣ ማነቃነቅ።
በዚህ ቃል ልባርካችሁ። ትንሣኤ ስለተወራ መቼም አላዛር ሳይወራ አያልቅም። ኢየሱስ ሄደና መቃብሩ ጋር አላዛር ሆይ ና ነው ያለው። ውጣ ሲለው እንደ ተገነዘ ወጣ ይላል። ምን ማለት ነው? ምልክቱን እንኳን አልተወም። አይ መጀመሪያም አልሞተ ነበር እንዳይሉ እኮ ነው። እንደ ተገነዘ ከላይ እስከታች እንደገነዙት እየዘለለ ወጣ። እየዘለለ እንደተገነዘ የተባለው ነገር ሳይቀየር ምልክቱ ሳይቀየር ትንሣኤ ሆኗል። ሆኖልሻል። አሜን ያለችው አንድ ሴት ሆኖልሻል። ሳለ ነገር እጃችሁ ላይ ሲሞት የጀመርሽው ቢዝነስ፣ የጀመርከው ትዳር፣ የጀመርሽው ነገር ሲሞትብህ ለምን ዝም ትላለህ? ይነሳል ብለህ ትንሣኤ ተናገረ። በኢየሱስ ስም ተናገረ። አላዛር እንደታየ በተከለከላችሁበት ቦታ ትንሣኤ ይሆናል። አይሆንም በተባላችሁበት ቦታ ትንሣኤ ይሆናል። አንቺ መኝ እንጂ ትንሣኤ ይሆናል። በቃ ኢትስ አ ክሎዝ ኬስ ተባለ። ኢትስ አን ኦፕን ኬስ። የተዘጋ ነው ብሏል፣ የተከፈተ ብለናል። ዛሬ ያበቃ ብለናል፣ አዲስ ጅማሬ ብለናል። 3 ቀን ተለቅሶበት ድንኳን ከፈረሰ በኋላ በአራተኛው ቀን ከቤተሰብ ጋር እንደተቀላቀለ 3 ቀን በሙሉ መልካም ሰው ነበር ብለው እኮ ዘግተው እንዳልነበረ ያበደረው ሁሉ ፎይ ብሎ የተበደረው ደግሞ ይዞብኝ ሄደ ብሎ አውርቶ አምቶ ሳይጨርስ አላዛር ከእንደገና ሊሰራ መጣ። ከዚህ በኋላ ወንድም የለንም ብለው ሲመለሱ ወንድማቸው በአራተኛው ቀን እንደተገናኛቸው በቃ ከዚህ በኋላ ይሄ ነገር የለም አብቅቷል፣ ሌላ ነገር አስባለሁ ብላችሁ ተሆነ እኔ በኢየሱስ ክርስቶስም በኤማውስ መንገድ ላይ ሊዝሉ ለነበሩ ሰዎች ኢየሱስ ብርሃን እንዳመጣ በእናንተ ቤት ዛሬ ብርሃን መጣ። አልሰማህም እንዴ ብለው እንዳስረዱት የትንሣኤን ጌታ እንዳስረዱት የት ነበርክ በዚህ ጊዜ ሆነውን አልሰማህም እንዴ? 3 ቀን ሙሉ የተወራውን በቃ ያመንበት በብዙ ድንቅ የተገለጠውን ብዙ ነገር ተስፋ ያደረግንበት እኮ ሞተ፣ ተቀበረ፣ አለቀ ምናምን ሲሉ ኧረ እኔ ነኝ ብሎ እንዳበራላቸው እንጀራስ አይኖቻቸው እንደተከፈተ ለትንሣኤ ክብር አይኖቻቸው ይከፈተ። አይኖችሽ መልካም ነገር ያያሉ። አይኖች መልካም ነገር ያያሉ። አይኖችሽ መልካም ነገር ያያሉ። አይኖች መልካም ነገር ያያሉ። ያያሉ። በኢየሱስም አይኖችሽ መልካም ነገር ያያሉ። አይኖች መልካም ነገር ያያሉ። አይኖች መልካም ነገር ያያሉ። ኢየሱስ የሞተው ና ብሎ እንደጠራው እኔ እላለሁ። ሞተው የተባሉ ነገሮች ኑ እላቸዋለሁ። በሩቅ ያሉትን እጠራቸዋለሁ። የቀሩትን እጠራቸዋለሁ። ኤምባሲ የዘጋው ቢሮ የዘጋው የሆነ ቦታ የተዘጋ የሆነ ቦታ የተቀበረ የሆነ ቦታ የተሰረቀ የሆነ ቦታ የተወሰደ የሆነ ቦታ የሞተ የሆነ ቦታ የተረሳ ነገር ከእንደገና በትንሣኤ ክብር ይነሳ። በትንሣኤ ክብር ይነሳ። በኢየሱስም ይነሳ። እንደ አላዛር እንኳን ተዘግቶበት 4 ቀን ቆይቶ ቢሆን እንኳን ፈራርሶና ተበትኖ እንኳን ቢጠብቃችሁ ና በሚለው ድምፅ ውስጥ የአይን ብሌን እንደገባለት ከውስጡ አልቆ የመጣው ደም እንደተመለሰ ከውስጡ የነበረው ፈሳሽ አልቆ 4ኛው ቀን ሁሉ ነገር ወጥቶ ያልቃል እንደተመለሰ ትንሣኤ ብቻ አይደለም እኮ ሪስቶሬሽን መታደስ እንዳደረገ በኢየሱስ በመታደስ ክብር ትንሣኤ ይሆንላችሁ። ከዚህ ቀን ጀምሮ ነገሮች መታደስ ይጀመረ። ጤና መታደስ ይጀመረ። ትዳርሽ መታደስ ይጀመረ። አገልግሎት መታደስ ይጀመረ። ህይወታችሁ መታደስ ይጀመረ። በኢየሱስ መታደስ ይጀመረ። የክብር መገለጥ እስኪሆን ድረስ መታደስ ይጀመረ። የሚያምን ታለ አሜን ይበለ። ለኔ ነው ያለ ታለ አሜን ይበለ። ግን እኔ አንድ ነገር ልምከራችሁ፣ ከዚህ ስትወጡ እንዳትቆርጡ ተስፋ። ተናገሪበት፣ ተናገርበት። ኬስ ላይ ተናገር፣ ደብዳቤ ላይ ተናገር፣ ፓስፖርት ላይ ተናገር፣ ቤት ላይ ተናገር፣ አገልግሎት ላይ ተናገር፣ ጥሪ ላይ ተናገር፣ ትውልድ ላይ ተናገር፣ አልድን ያለ ቤተሰብ ላይ ተናገር። በኢየሱስ ስም ሕያው ትሆናላችሁ በል። ሙታናቸውን ተቀበሏል። ሴቶች አይታወቁም። ዘመድ የለኝም ሰው የለኝም ቤተሰብ እውቀት አትበል አይባልም። ልክ እነዚህ ሴቶች ማንም አያውቃቸውም፣ ግን መጽሐፍ ቅዱስ ጽፎላቸዋል። በምን የሞተን በማስነሳት በኢየሱስ ስም በጌታ በኢየሱስ ስም የእምነት መንፈስ ይግባባቸው። የሚያስነሳ ቅባት ይግባባቸው። ለሞተባቸው ነገር እምቢ የሚል መንፈስ ይግባባቸው። በኢየሱስ ስም ይግባባቸው። በኢየሱስ ስም ይግባባቸው። የዛሬ ዓመት ልጅሽን አቅፈሽ ነው። የዛሬ ወር ተአምርን ይዘና። የዛሬ 3 ወር ለምስክርነት ተዘጋጅተና በኢየሱስ ስምና ስልጣን ጂሰስ 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 ምን እንደሆነ አይገባኝ፣ ግን መደዳ ቤቶች ተሰርቶ አንድ ሰው ኤክስፒሪየንስ ያደርጋየው
መደዳ ቤቶች ተሰርተው እንደዚህ ኤክስፕሌን ያደርጋል። ልክ ነገ ላይ አንድ ሰው ሲመሰክር እንደዛ ነው የሚያደርገው። ፎቶዎቹን አንስቶ እዚህ ጋር አምጥቶ ደርድሮ እነዚህ ነገሮች በሙሉ የተወለዱ ናቸው ይላል። ለምን ያየሁትን ነው የማወራው እኔ ፈልጌ አይደለም። አየሁ በቃ አይን ጨፍኝ ስል ሰው ኤክስፕሌን ያደርጋል። ቤቶች ተደርድረዋል እንደዚህ በቃ ብዙ ቤቶች ተደርድረው ይሄኛው መጀመሪያ ተሰራ፣ ይሄኛው ሁለተኛ ተሰራ፣ ይሄኛው ሶስተኛ ተሰራ፣ አራተኛ ተሰራ እያለ ሲያብራራ አየሁኝ። በዚህ ድምፅ አንድ ሰው ሪል ስቴት ውስጥ ገባ፣ አንድ ሰው ብዙ ቤቶች ውስጥ ገባ። ዛሬ እኮ ተጠግተሽ ይሆናል የምትኖሪው፣ ዛሬ ተከራይተሽ ይሆናል የምትኖረው፣ ዛሬ አንድ ቤት ይሆናል ያለ፣ ዛሬ በኮንዶሚኒየም ይሆናል፣ ዛሬ ትንሽ ቤት ይሆናል። ጉዳዩ የቤት ብዛት አይደለም፣ የተአምር ብዛት ነው። እግዚአብሔር ክንዱን ይገልጣል፣ ለሱ መታሰቢያ ይሆናል። ወይን ጠጅ ብርቅ አይደለም። ወይን ይጠጣል አይሁዳዊ። ኖርማሊ ልጅ እንኳን ወይን ነው የሚጠጣው፣ ባያሰክርም አለ። ወይን የጨመቁ ነው የሚጠጡት። የቃና ዘገሊላ ወይን ግን ቤት የሚጠመቀው ወይን አይደለም። ኖ ለእግዚአብሔር ክብር መገለጥ ምክንያት የሆነ ውሃውና ወደ ወይን ጠጅ የተቀየረው። እየሰማች ነው? አዎ። ቤት ምን አለው ይላል አንድ ሰው። አዎ ምንም የለውም፣ ምንም የለውም። ለእንትና ኮንስትራክሽን ካምፓኒ ምንም የለውም። ላንቺ ግን አለው፣ ላንተ ግን አለው፣ ላንቺ ግን አለው፣ ላንተ ግን አለው። ያ ምን ማንም ይማራል የሚል ሰው አለ? ማንም አይማርም። ማን ነው የሚማረው? አንዳንድ ሰው እኮ ይገባዋል። ልጆችን ማን እንደሚያስተምር የሚያውቅ ሰው አለ። ማንም ይማራል። ምን እንደ ብርቅ አለ? አዎ እንደ ብርቅ አለው። ልጆችን እግዚአብሔር ካስተማረ እንዴት እንደ ብርቅ አላየው? ክብር ይሆንለት፣ ትንሣኤ ይሆናል፣ ተአምር ይሆናል፣ በረከት ይሆናል ይሆናል። እግዚአብሔር ዛሬ መጽሐፍ ቅዱስ ላይ የነበሩን ዕብራውያን 11:35 በእናንተ ቤት ደገመው፣ በእናንተ ህይወት ደገመው በኢየሱስ ስም።